አንድ አሳዛኝ ያነበብኩትን ታሪክ ላካፍላችሁ እስቲ። በአንድ ወቅት በጣም በእድሜ የገፉ አዛውንት ወደ ፋርማሲ ሄደው መድኃኒት ለመግዛት ይሰለፋሉ። ተራቸው ደርሶም መድኃኒታቸውን ገዝተው ወደ ቤት ይመለሳሉ። ታዲያ ወደ ቤት ከሄዱ በኋላ ከደቂቃዎች በኋላ ወደ መድኃኒት ቤቱ ተመልሰው ይመጣሉ። ተመልሰው ወደ መድኃኒት ቤቱ ከሄዱ በኋላ መድኃኒቱ እንዲመለስላቸውና ብራቸውንም መልሰው ማግኘት ይችሉ እንደሆነ ይጠይቃሉ። ነገር ግን ፋርማሲስቱ ወይም መድኃኒት ሻጩ ፈቃደኛ አልሆነም። የተሸጠ ዕቃ አይመለስም ሲል ያስጠነቅቃቸዋል። ያኚህ የደከሙ ሽማግሌ አይናቸው እንባ አቅርሮ መልሰው ወደ ቤታቸው ለመሄድ ይወስናሉ። ከበሩ ሊወጡ ሲሉ ከሌሎች መድኃኒት ገዢ ሰዎች መካከል አንደኛው ጠጋ ብሎ ይጠይቃቸዋል። አባቴ መድኃኒቱን ለምንድን ነው ለመመለስ የፈለጉት? ይላቸዋል። አዛውንቱም እንባ ባቀረረ አይናቸው እንዲህ ሲሉ ይመልሱለታል። መድኃኒቱን የገዛሁት ለታመመች ባለቤቴ ነበር። ነገር ግን መድኃኒቱን ይዤ እቤት ስደርስ በሕይወት አላገኘዋትም። ታዲያ እሷን ለማስቀበር የሬሳ ሳጥን የምገዛበት ገንዘብ ስለሌለኝ ምናልባት መድኃኒቱን መልሼ የሬሳ ሳጥን መግዣ ትንሽ ብር ባገኝበት ብዬ ነው ቢለው ይመልሱለታል። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ሰዎችን ችላ ስንላቸው ከራሳችን ጊዜያዊ ስሜትና ከራስ ወዳድነታችን ብቻ ተነስተን ሲሆን በጣም ያሳዝናል እንጂ ያኛው ሰው በሕይወቱ እያሳለፈ ያለው ችግር ትልቅ ውጣ ውረድ አናስተውልለትም። ከጓደኝነትና የኖርማል ማህበራዊ ሕይወት በላይ ደግሞ ይሄ ነገር በፍቅር አጋሮች መሃልና በትዳር ውስጥ ሲከሰት እጅግ ልብ ይሰብራል። በዛሬው ቪዲዮ ሰዎች ችላ ሲሏችሁ በቀጣይ ራሳችሁን እስከ ማጣት ድረስ ትልቅ ኪሳራ ውስጥና የማይገባችሁ ሐዘን ውስጥ ገብታችሁ ደስታችሁን ከማጣታችሁ በፊት ማድረግ ያለባችሁን 6 ነገሮች እንመለከታለን። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ኮሜንት እያደረጋችሁ አጋርነታችሁን እንድታሳዩኝ ስል ከልቤ ጠይቃችኋለሁ። እነዛና 6 ነገሮች አሁን አንድ ባንድ እንመልከታቸው። አንደኛ፣ የእውነት ችላ ያሏችሁ መሆኑን አረጋግጡ። የሆነ ሰው ንቆኛል ወይም ችላ ብሎኛል ወይ ደግሞ እየገፋኝ ነው ብላችሁ ከማሰባችሁ በፊት ቆም ብላችሁ ማሰብ አለባችሁ። ምክንያቱም ከትክክለኛው ችላ መባል በላይ የዛን ሰው ዝምታ በሌላ ትርጉም መረዳት ብዙ ጊዜ ሰላምን የሚያጠፋ ነገር ነው። ዝምታ ሁልጊዜ ችላ ማለትን አያመለክትም። አንዳንዴ ሰው ሕይወት በጣም ስለሚከብደውም ዝምታን ሊመርጥ ይችላል እኮ። ስለዚህ በስሜት ብዙ ነገር ከማሰባችሁ በፊት አንድ ነገር ራሳችሁን ጠይቁ። ችላ ያሉኝ ነው ወይስ በሕይወታቸው የሆነ ነገር ተፈጥሮባቸው ነው ብላችሁ ጠይቁ። ያቺ አንድ ጥያቄ በስሜታችሁና በምትሰጡት ምላሽ መካከል ትልቅ ልዩነትን ትፈጥራለች። አንዳንዴ ሰዎች እንደራቁን ችላ እንዳሉንና እንደተውን ልናስብ እንችላለን። ነገር ግን እውነታው እሱ ላይሆን ይችላል። ምክንያቱም ያ ሰው እኮ የግሉ ሕይወትም አለው። አእምሮ ተጨናንቆ ሊሆን ይችላል። የቤተሰብ ችግር ገጥሟቸው ይሆናል። ስሜታቸው ተረብሾ ይሆናል። ወይም ደግሞ ብቻቸውን ለመሆን ጊዜ ፈልገው ይሆናል። የእናንተ ብስለትም የሚለካው ታዲያ በዚህ ጊዜ ነው። ራሳችሁን የተወሰኑ ጥያቄዎችን በመጠየቅ ማለት ነው። አንደኛ፣ ሙሉ በሙሉ ችላ ብለውኛል ወይስ ጊዜያዊ ነው ብላችሁ ራሳችሁን ጠይቁ። ሁለተኛ፣ ተግባራቸውና ቃላቸው ይዛመዳሉ የሚለውን ጠይቁ። ሶስተኛ ደግሞ እኔስ ምላሽ እየሰጡ ያለሁት እውነታውን ተረድቼ ነው ወይስ ዝም ብዬ በግምትና በስሜት በመገንፈል ነው ብላችሁ እነዚህን 3 መሰረታዊ ጥያቄዎች ራሳችሁን ጠይቁ። እነዚህ 3 ጥያቄዎች የብልህ ሰው ጥያቄ ከመሆን ባለፈ ከነዛ ሰዎች ጋር የነበራችሁን ጥልቅ ጓደኝነትን በጥርጣሬ ብቻ እንዳታፈርሱት ያደርጋችኋል። በስሜት የበሰለ ሰው ስትሆኑ ዝም ስላሉ ብቻ የራሳችሁ ምላሽ አትሰጡ፣ የራሳችሁን ትንቢት አትሰጡ። ይልቅ የእነሱን ፓተርን መረዳት ነው የምትፈልጉት። ነገር ግን በጊዜ ሂደት ስትመለከቷቸው በተደጋጋሚ ሆን ብለው ችላ የሚሏችሁ ከሆነ አሁን ትኩረታቸውን ለማግኘት እነሱን መከተል አይገባችሁ። ይልቅ ራሳችሁን ገለል ለማድረግ ነው። ይህ ታዲያ ወደ ሁለተኛው መንገድ ይወስደናል። ሁለተኛው ደግሞ ብቻቸውን ተዋቸው። ብዙ ሰው የማይመለከተው ቁልፍ ነገር እዚህ ዳር ነው ያለው። ከግጭትና ከክርክር በላይ ብቻቸውን ስትተዋቸው እውነተኛውን ኢንቴንሽን ማወቅ ትችላላችሁ። ምክንያቱም ስፔስ ስትሰጧቸው ወይም ብቻቸውን ስትተዋቸው በእውነትም ኬር የሚያደርጉላችሁ ከሆነ
ተመልሰው በትልቅ ኤፎርት ይመጡላችኋል። ካልሆነ ደግሞ ርቀዋችሁ ይቆያሉ። በሁለቱም መንገድ ደግሞ እናንተው ናችሁ አሸናፊ የምትሆኑት። እስቲ ተመልከቱ። ከሞት ውጪ ምንም አይለየንም ሲል የነበረ ሲምል ሲገዘት የነበረ የፍቅር አጋራችሁ በድንገት ተነስቶ ችላ ሲላችሁ ከመደናገጥ አልፎ ያንን ሰው በመከተል ብዙ ግራ የሚያጋቡ ዝብርቅርቅ ያሉ ስሜቶችን አላስተናገዳችሁም? ያ ታዲያ እነዛን ሰዎች መልሶ አምጥቶላችኋል? የእውነትም ችላ ብሏችሁ መሄዱ ለተረጋገጠ ሰው ፍቱን የሚሆነው መፍትሄ ያው ስፔስ መስጠት ነው። ብቻውን መተውና ከራሱ ድርጊት ጋር እንዲወያይ ማድረግ። እንዳልኳችሁ እውነተኛ ከሆነ ተመልሶ በትልቅ ፍቅር ይመጣል፣ በይቅርታ ልቡ ተሰብሮ ይመጣል። ካልሆነ ግን በዛው ይቀራል። የሆነ ሰው ከእናንተ ጋር የሚያወራው እናንተ እየተከተላችሁት ስትለማመጡት ብቻ ከሆነ ዋጋ አይሰጣችሁ ማለት ነው። ስፔስ መስጠታችሁ ታዲያ ያንን ጥጋባቸውን ይሰብረዋል። ሰዎች የሚያከብሩት የማይለምናቸውን ሰው ነው። ስለዚህ ይህንን አስታውሱ። ሰዎች ችላ ሲሏችሁ ራሳችሁን ማራቅ ጥሩ መልስ ነው። ስፔስ ስጧቸው። እውነት ራሱን እንዲያጋልጥ አድርጉ። ሶስተኛ ደግሞ ራሳችሁን ቢዚ አድርጉ። ሰዎች ችላ ሲሏችሁ ራሳችሁን ቢዚ ማድረግ ሁለት ጥቅሞችን ይሰጧቸዋል። አንደኛ የስሜት እሽክርክሪት ይቆምላቸዋል። በስራ የተወጠረ አእምሮ ባላስፈላጊ ህመምና ያለፈ ታሪክን እየመዘዘ ባለማምጣት እናንተን አይጎዳችሁም። ሁለተኛ ደግሞ ያላችሁን ኢነርጂ ሽፍት ታደርጋላችሁ። ይህን አስታውሱ። የእናንተ ኢነርጂ ተግባር ላይ የሚውለው ትኩረት ባደረጋችሁበት ቦታ ነው። ስለነሱ ብቻ ስታስቡ ያላችሁ ኢነርጂ በሙሉ እነሱ ላይ ይሆናል። ነገር ግን በስራና እናንተን በሚጠቅሟችሁ ነገሮች ብቻ ስታተኩሩ የእናንተ ኢነርጂ ወደዛ ቦታ ሽፍት ያደርግላችኋል። ራሳችሁን ቢዚ ማድረግ ማለት ታዲያ 24 ሰዓት ስክሮል እያደረጋችሁ ስልካችሁ ላይ ማሳለፍ ወይም ፊልምና ሌሎች የሚያዝናኗችሁን ነገሮች ብቻ በመመልከት ጊዜያችሁን ማባከን ማለት አይደለም። እውነተኛ ቢዚ መሆን ማለት አዳዲስ ክህሎቶችን መገንባት፣ ጤናችሁ ላይ፣ ሰውነታችሁ ላይ፣ አእምሯችሁ ላይ ያላችሁ ዲሲፕሊን ላይ መስራት፣ ፕሮግረስ ማሳየት ማለት ነው። በዚህ አጋጣሚ ተጸጽተው ቢመለሱ እንኳን ተስፋ ቆርጣችሁና ወድቃችሁ አያገኟችሁም። ጠንካራ ሆናችሁ ነው የምትጠብቋቸው። ባይመለሱና በዛው ቢቀሩም የነበራችሁን ኢነርጂ አሁን ትራንስፈር አድርጋችኋል። ስለዚህ በሁለቱም ገጽ ቢነበብ አሸናፊው እናንተ ትሆናላችሁ ማለት ነው። ስለዚህ በቀጣይ ጊዜ ሰዎች ችላ ቢሏችሁ በድንገት ተነስተው እንዳልተፈጠራችሁ ቢቆጥሯችሁ አትደናገጡ። እስኪመጡም አትጠብቋቸው። እነሱም በማሳደድ አትኑሩ። ይልቅ ራሳችሁን ቢዚ በማድረግ የሚጠቅሟችሁን ነገር ብቻ ገንቡ። ምክንያቱም ለዝምታ ብቸኛው መልስ ህይወታችሁ ያለነሱ እንደሚቀጥል ማሳየት መቻላችሁ ነው። አራተኛ ደግሞ አዳዲስ ሰዎችን ተዋወቁ። ሰዎች ኢግኖር ሲደረጉ ወይም ችላ ሲባሉ ከሁለት ነገሮች አንዱን ያደርጋሉ። ወይ ያ ችላ ያላቸውን ሰው እስኪመለስ ይጠብቁታል፣ ወይም ያንን ሰው ቼዝ እያደረጉ ወይም እየተከታተሉት ይኖራሉ። ነገር ግን ሁሉንም ነገር የሚቀይርና ትክክለኛ የሆነ ሌላ ሶስተኛ መንገድ አለ። እሱም አማራጫችሁ ማስፋት ነው። ሁሉንም እንቁላል በአንድ ቅርጫት ውስጥ ማስገባት ተገቢ እንዳልሆነ ሁሉ ህይወታችሁንም በጥቂት ሰው ብቻ በመግበብ በአንድ ሰው ላይ ኢሞሽናሊ አታች መሆን ይጎዳችኋል። ታዲያ አዳዲስ ሰዎችን መተዋወቃችሁ በቀልን በማሰብ ሊሆን አይገባም። ያ ራሳችሁን የሚያጠፋው። ከህመም ለመሸሽ ብቻ የዚህን ቁስል ማብረጃ ወደ ሌላ ሰው መሄድ የለባችሁ። ራሳችሁን ካረጋጋችሁ፣ ወደ ራሳችሁ ከተመለሳችሁ በኋላ ለሚመጡ አዳዲስ ሰዎች በራችሁን አለመዝጋት ማለት ነው። የሆነ ሰውን በቅጽበት ለመተካት መሞከር አይደለም። ሌሎችን ጎዳው ብሎ በማሰብ ሳይሆን ራሳችሁን ለመከላከል ነው ያንን የምታደርጉት። ችላ ስትባሉ ራሳችሁ ላይ ማተኮር መጀመራችሁ ሌሎች ወደ ህይወታችሁ እንዳይገቡ መከላከል የለበትም። ከነሱ የተሻለ ሰውን ትተዋወቁ ይሆናል እኮ ምን ይታወቃል። እነዛ ችላ ካሏችሁ ሰዎች የተሻለ ሰው ባታገኙ እንኳ በአዲስ ትውውቅ ውስጥ የድሮዎቹን ለመርሳት ጥሩ አጋጣሚ ይፈጥርላችኋል። ታዲያ እነዛ ዋጋችሁን አራክሰው ችላ ሲሏችሁ የነበሩ ሰዎች አሁን ከሌሎች ጋር ጥሩ ጊዜን እያሳለፋችሁና
በአዳዲስ ዋጋችሁን በተረዱ ሰዎች ራሳችሁን እንደከበባችሁ ሲመለከቱ እንደከሰሩ ነው የሚሰማቸው። ታዲያ ይሄ ወደ እናንተ በቶሎ እንዲመለሱና ከበፊቱ በላይ ትልቅ ዋጋ እንዲሰጧችሁ የሚያደርግ ተግባር ነው። የናቋችሁን፣ ችላ ያሏችሁንና የገፏችሁ ሰዎች ከተጸጸቱ በኋላ ተመልሰው ሲመጡ ትቀበሏቸዋላችሁ ወይስ አትቀበሏቸውም የሚለው it's up to you። የእናንተ ምርጫ ነው እሱ። አዳዲስ ሰዎችን መተዋወቅ ብዙ አማራጭ ይሰጣችኋል። ያ ደግሞ ጥንካሬ ይሆንላችኋል። አምስተኛ ደግሞ ከሁሉም ነገር ክብራችሁን አስቀድሙ። የሆነ ሰው እናንተን ችላ ማለት ከጀመረ በኋላ የምትሰጡት ምላሽ ነው የእናንተን ዋጋ በትክክል የሚገልጸው። በሰዎች መገፋትና ችላ መባል ምርጥ መረጃ ነው። ስለ እናንተ ዋጋ የሚገልጽ መረጃ ሳይሆን እነሱ በህይወታቸው ቅድሚያ የሚሰጡትን ነገር የምትለዩበት መረጃ ነው። ከናንተ እየሸሸ የሚርቃችሁን ሰው የተከተላችሁ መግቢያ መውጫ ማሳጣት ይበልጥ ኬር እንዲያደርጉላችሁ እና በስራቸው ተጸጽተው እንዲመለሱ ያደርጋቸውም። ይልቅ መሄጃ ያጣ ርካሽ ሆናችሁ ነው በእነሱ አይን የምትታዩዋቸው። የሰዎች ዝምታና መቀዛቀዛቸው በጸብ የምትመልሱት ነገር አይደለም። ይልቅ ራሳችሁን በማራቅ ምላሽ የምትሰጡበትና ዋጋችሁን የምታስጠብቁበት መንገድ ነው። የእነሱን ትኩረት ለማግኘት ስትደክሙ ክብራችሁን ለጊዜያዊ እፎይታ ትሸጡታላችሁ። ጊዜያዊ እፎይታ ደግሞ አይዘልቅላችሁ። ክብራችሁን ለመጠበቅ መወሰን ለጊዜው ብቸኛ ሊያደርጋችሁ ይችላል፣ እርግጥ ነው። ነገር ግን ከክፉ ነገር ያድናችኋል። ሰዎችን እንዳይሄዱባችሁ ለማስቀረት በመሞከር ራሳችሁን የማጣት ከፍተኛ ስጋት ውስጥ እንዳትገቡ ያድናችኋል። ስለዚህ የሄደ ሰው ሁሉ፣ የረሳችሁ ሰው ሁሉ፣ ችላ ያላችሁ ሰው ሁሉ እና የገፋችሁ ሰው ሁሉ ለእናንተ ኪሳራ ነው ማለት አይደለም። ይበልጥ ትልቅ በረከት እንደሆነ የሚሰማችሁ ከጊዜያት በኋላ ሌላ ጥሩ ሰዎችን ስትተዋወቁ ነው። ዋጋችሁን የሚያውቁ የሚያከብሯችሁ፣ ሰው በመሆናችሁ ብቻ የሚቀበሏችሁን ሰዎች ስታውቁ ነው የነዚህ ሰዎች መሄድ ኪሳራ እንዳልሆነ የሚገባችሁ። ምክንያቱም ሰዎችን እያጣችሁም አሸናፊ መሆን ትችላላችሁ። የግል ክብራችሁን ስታስጠብቁ ራሳችሁን አታጡት። ስድስተኛና የመጨረሻው ደግሞ ጥሎ መሄድን ልመዱ። ይሄ ከሁሉም ከበድ የሚለው እርምጃ ነው። ነገር ግን በጣም ጠቃሚውም ይሄ ነው። ችላ መባል ኮንፊውዥን ሳይሆን ክላሪቲ ነው፣ ወይም ግራ ሊያጋባችሁ የሚገባ ነገር አይደለም። ይልቁንስ ቶሎ የምትረዱት መልስ ነው። የእናንተ ስራም ውሳኔያቸውን ማክበር ነው። እናንተም ተታችኋቸው መሄድ ከባድ ነገር ሆኖ ይሰማችኋል፣ ምክንያቱም እንደ ኪሳራ ስለምትመለከቱት። ነገር ግን እውነተኛ ኪሳራ እነሱን እየተለማመጡ በመከተል ራስን ማጣት ነው። እውነተኛ ጥንካሬ ማለት ያለ ጥላቻ ራስን ማራቅ ነው እና ሳትነግሯቸው ተታችኋቸው መሄድ። በሶሻል ሚዲያ ከነሱ ጋር ግንኙነታችሁን ሙሉ በሙሉ ማቋረጥ፣ ጓደኞቻቸውን ስለነሱ አለመጠየቅ። ንቀትን ካሳዩአችሁ ሰዎች የመጨረሻ ቃላቸውን መጠበቅ የለባችሁም። ምክንያቱም ንቀታቸው በራሱ የመጨረሻ ቃል ነው እኮ። ዋናው እርምጃችሁ ለእናንተ ጥሩ ነገርን መምረጥ ነው። ያም ማለት የሚገባችሁን ዋጋ በትክክል ከማይሰጧችሁ ሰዎች ራሳችሁን ማራቅንም ይጨምራል። የሆነ ሰው ችላ ብሏችኋል ማለት ህይወታችሁን ለማበላሸት መፍቀድ አለባችሁ ማለት አይደለም። የእናንተ ሰላም በእነሱ ምላሽ ላይ ጥገኛ ሊሆን አይገባም። ግዴለሽ መሆናችሁና እናንተም ትታችሁ መሄዳችሁ ከምንም በላይ ገዝፎ ይታያቸዋል። ጥላችሁ መሄድ መቻላችሁ ከፍተኛ ጥንካሬ እንዳላችሁ የሚያሳይ ምልክት ነው። ስለዚህ ይህንን አስታውሱ። ትክክለኛ ሰው እናንተን ኢግኖር አያደርጓችሁ፣ መቼም ችላ አይላችሁ። ሁሌም በህይወቱ እናንተን ለማካተት ነው የሚለፋው። አሁን አንድ ጥያቄ ልጠይቃችሁ እስቲ። የሆነ ሰው ችላ ሲላችሁ፣ ራሱን ከናንተ ሲያርቅና ሲገፋችሁ የመጀመሪያ ውሳኔያችሁ ምንድነው? መልሳችሁን በኮሜንት አሳውቁኝና እንወያይበት። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።